በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሐምሌ 18 ቀን የሚከበሩ የቅዱሳን በዓላት። ቅዱስ ያዕቆብ ሐዋርያ። ይህ ቅዱስ ሐዋርያ በአባቶቻችን ሐዋርያት መካከል ትልቅ ሞገስ የነበረውና የጌታችን ወንድም ተብሎ የተጠራ ነው። ቅዱስ ያዕቆብ ወላጁ አባቱ አረጋዊ ቅዱስ ዮሴፍ የእመቤታችን ጠባቂ ሲሆን በልጅነቱ የሞተችው እናቱ ደግሞ ማርያም ትባላለች። በቤት ውስጥም ስምዖን፣ ዮሳና ይሁዳ የተባሉ ወንድሞችና ሰሎሜ የምትባል እህትም ነበረችው። እናቱ ማርያም ከሞተች በኋላ ጓለማውታ ወይም ድሃ አደግ ሆኖ ነበር። ነገር ግን በፈቃደ እግዚአብሔር አረጋዊ ዮሴፍ እመቤታችን ቅድስት ድንግል ማርያምን ከቤተ መቅደስ ሊጠብቃት ወይም ሊያገለግላት ተቀብሎ ሲመጣ ያ ቤተሰብ ተቀየረ። የበረከት የምሕረትና የሰላም እመቤት የአምላክ እናቱ ገብታለችና ያ የሐዘን ቤት ደስታ መላው። መብርሃን ግን ወደ ዮሴፍ ልጆች ስትደርስ አለቀሰች። የአክስቷ ልጆች የሚንከባከባቸው አጥተው ቆሽሸው ነበር። በተለይ ደግሞ ትንሹ ቅዱስ ያዕቆብ ያሳዝን ነበር። መብርሃን ማረፍ አልፈለገችም። ወዲያው ማድጋ አንስታ ወደ ምንጭ ወርዳ ውሃ አምጥታ የሕፃኑን ገላ አጠበችው። በአምላክ እናት የታጠበ ሰውነት ምስጋና በጸጋ ይገባዋል። እመቤታችን ጌታ ከመወለዱ በፊት ለ9 ወራት ከተወለደ በኋላ ደግሞ ለ2 ዓመታት ሕፃኑን ያዕቆብን ተንከባከበችው። ለ3 ዓመት ከ6 ወር ግን ድንግል ማርያም አምላክ ልጇን ይዛ ትሰዳለችና ተለያዩ። ከስደት መልስ ግን ለ25 ዓመታት ቅዱስ ያዕቆብ ከጌታችን ጋር ሲያድግ ወላጅ እናቱ ትዝ ብለው አታውቅም። አማናዊቷ እናት ከጎኑ ነበረችና። ሊቃውንት እንደነገሩን እመቤታችን ለቅዱስ ያዕቆብ ያልሰጠችው ነገር ቢኖር ሀሊበ ድንግልናዌ የድንግልና ወተትን ብቻ ነው። ስለዚህም እመ ያዕቆብ በጸጋ ማርያም ንግሥተ ኩሉ ይላል መጽሐፍ። መልካ ስዕል። ቅዱስ ያዕቆብ የጌታ ወንድም ተብሎ በተደጋጋሚ በአዲስ ኪዳን ተጠርቷል። ለዚህም ምክንያቱ አንደኛ ለ30 ዓመታት ሳይነጣጥሉ አብረው በማደጋቸው፣ ሁለተኛ የጌታችን የሥጋ አያቱ ወይም የቅድስት ሐና የእህት ልጅ በመሆኑ፣ ሦስተኛ በዮሴፍ በኩልም የአንድ ቅድመ አያት ልጆች በመሆናቸው፣ አራተኛ ጌታችን ከትሕትናው የተነሳ ደቀ መዛሙርቱን ወንድሞች ይላቸው ስለነበር ነው። ሥጋቸውን ተዋህዶ ተገኝቷልና። ራሱ ቅዱስ ያዕቆብ ግን የጌታችን የኢየሱስ ክርስቶስ ባሪያ ነኝ ብሎ በፈጣሪና በፍጡር መካከል ያለውን ልዩነት ገልጧል። ያዕቆብ መልእክት ምዕራፍ 1 ቁጥር 1። ቅዱስ ያዕቆብ ጌታችን ሲያስተምር ተከተለው። ከ72 አርድእት ተቆጠረ። 3 ዓመት ከ3 ወር ወንጌልን ተማረ። ለመጀመሪያ ጊዜ ከድንግል ማርያምና ከቅዱስ ዮሐንስ ጋር ሆኖ የጌታን ትንሣኤ ሳላይ እህል አልቀምስም ብሎ ማክፈልን አስተማረ። መንፈስ ቅዱስን ተሞልቶ ወንጌልን አስተማረ። የኢየሩሳሌም የመጀመሪያው ሊቀ ጳጳስ ሆኖም አገለገለ። በመጀመሪያዎቹ የክርስትና ዘመናት የሐዋርያ ሲኖዶሶች በሊቀመንበርነት መራ። ሙታንን አስነስቶ ድውያንን ፈውሶ የመካኖችን ማዕፀን ከፍቶ አጋንንትን አስወጥቶ ብዙ ታምራትን ሠራ። እጅግ ብዙ አይሁዳውያን ወደ አሚነ ክርስቶስ መልሶ መልካሙን ገድል ተጋደለ። በመጨረሻ ዘመኑ ያላመኑ የአይሁድ አለቆች ወደ ቤቱ ተሰብስበው የናዝሬቱ ኢየሱስ ማን ነው? የማንስ ልጅ ነህ? ሲሉ ጠየቁት። እነርሱ ሰይጣን በሰለጠነበት ልቦናቸው የዮሴፍ ልጅ ነው፣ የኔም ወንድሜ ነው እንዲላቸው ጠብቀው ነበር። ሎቱ ስብሐት ወአኩቴት። በልቦናቸው ያሰቡትን ተንኮል የተረዳው ሐዋርያ ወደ ቤቱ ጣራ ወጥቶ መናገር ጀመረ። ለስም አጠራሩ ጌትነት ይሁንና ጌታችን ኢየሱስ ክርስቶስ አምላክ ወልደ አምላክ ወልደ አብ ወልደ ማርያም ስግው ቃል እግዚአብሔር ነው። እኔም ፍጡርና ባሪያው እንጂ እንደምታስቡት ወንድሙ አይደለሁም አላቸው። ንዴታቸውን መቆጣጠር ያልቻሉት አይሁድ ከላይ ወጥተው ወደ መሬት ወረወሩት። በገድል የተቀጠቀጠ አካሉንም እየተፈራረቁ ደበደቡት። አንዱ ግን ከእንጨት የተሰራ ትልቅ ገንዳ አምጥቶ የቅዱሱን ራስ ደጋግሞ መታው። ጭንቅላቱን እንዳልነበረ ሆነ። ሰማዕቱ ሐዋርያ ቅዱስ ያዕቆብ ወደ ወደደው ክርስቶስ በዚች ቀን ሄደ። ቅዱሱ ሐዋርያ ያዕቆብ ቤቱን እንደ ቤተ መቅደስ አበው ሐዋርያት ይጠቀሙበት ነበር። በመላ ዘመኑ የሚያገድፍ ነገር ወይም ጥሉላት ቀምሶ ጸጉሩንም ተላጭቶ ገላውንም ታጥቦና ልብሱንም ቀይሮ አያውቅም። ወዝንቱ ጻድቅ እህወ እግዚእነ እያባ ውስተ አፉ ሥጋ ወይነ ወይ ገብረ ሎቱ ክሌት ክዳን እንዲል ከጾም ከጸሎትና ከመቆሙ ብዛት እግሩ አብጦ አላራምድህ ብሎት ነበር። ስለዚህም አበው ጻድቁ ገዳማዊ ሐዋርያ ይሉታል። ጌታችን ኢየሱስ ክርስቶስ ወንድሙ ይባል ዘንድ ካደለው ሐዋርያ በረከትን ያድለን፣ በምልጃው ምሕረትን ይላክልን።
ሐምሌ 18 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ ያዕቆብ ሐዋርያ ከ72ቱ አርድእት የመጀመሪያው የኢየሩሳሌም ሊቀ ጳጳስ፣ ቅዱስ አትናቴዎስ ሰማዕት፣ ቅዱስ እንድራኒቆስ ሰማዕት፣ 9000 ሰማዕታት የቅዱስ ኤስድሮስ ማኅበር። በዚህ ዕለት የሚከበሩ ወርኃዊ ቅዱሳን በዓላት ቅዱስ ፊልጶስ ሐዋርያ፣ አቡነ ኤዎስጣቴዎስ ሰባኪ ሃይማኖት ረባን፣ አቡነ አኖሬዎስ ዘደብረ ጽጋጋ፣ ማር ያዕቆብ ግብፃዊ፣ ቅዱስ ባኮስ ሐዋርያ ኢትዮጵያዊ፣ ቅድስት ጸበለ ማርያም ዘጎንደር። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ ያዕቆብ መልእክት ምዕራፍ 1 ቁጥር 1 የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12 ወገኖች ሰላም ለእናንተ ይሁን። ወንድሞች ሆይ የእምነታችሁን መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ሥራውን ይፈጽም። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረቡልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኰልክሙ ቅድመ መንበሩ ለጸባኦት